ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። 2.7 ሚሊዮን ህዝብ የመረጠው መንግስታችን ለመመለስ መስዋዕትነትን እንከፍላለን ሲል ጀነራል ህንጻ ወልደ ጊዮርጊስ ተናገረ። የህወሓት ጦር የሆነችው አርሚ 60 አዛዥ የሆነው ጀነራል ህንጻ ወልደ ጊዮርጊስ ሲናገር እንደተደመጠው በመጀመሪያው ጦርነት በሚሊዮን የሚቆጠር ህዝብ ያለቀው 2.7 ሚሊዮን ህዝብ የመረጠው መንግስታችን ለመመለስ ነው፣ እኛም የተዋጋነው ለዚህ ዓላማ ነው ሲል የተደመጠ ሲሆን በዛኛው ጦርነት የተዋጋነው መሬታችን ስለተወሰደብን ሳይሆን 2.7 ሚሊዮን የመረጠው መንግስታችን ለመመለስ ነው። አሁንም ያንን መንግስታችን ለመመለስ መስዋዕትነትን እንከፍላለን። ሁሉም ነገር አልቋል ሲል አሁንም ህወሓትን ለማዳን ጦርነት እንደሚከፍቱ በይፋ ተናግረዋል። በሌላ በኩል እየፈለገው ህዝብ አልቆ ህወሓትን ማዳን ግዴታችን ነው ሲል ኮሎኔል ካህሳይ አብርሃ ወዲ ገቲራ መናገሩ ተገልጿል። ትናንትና ሚያዝያ 22 2018 ዓ.ም የህወሓት ጦር ማዕከላዊ ወታደራዊ ስታፍ መድረክ ማካሄዱ ተሰምቷል። በመድረኩ የተገኘው የሰራዊቱ የህክምና ማዕከል ዋና አዛዥ ኮሎኔል ካህሳይ አብርሃ ወዲ ገቲራ በአሁኑ ሰዓት ማለቅ ያለበት ህዝብ አልቆ ህወሓት የወሰነችው ውሳኔ መፈጸም ብቻ ነው የምንችለው ሲል መናገሩ መረጃዎች ጠቁመዋል። ኮሎኔል ካህሳይ አብርሃ ወዲ ገቲራ በተጨማሪም ህወሓት የወሰነችው ውሳኔ አልቀበልም የሚሉ ጀነራሎች ካሉ መታሰር ነው ያለባቸው ሲልም ተደምጧል ተብሏል። አክሎም የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ስልጣኑን ለህወሓት እንዲያስረክብ ማስገደድ ነው ያለብን፣ ለዚህም የሚከፈለው መስዋዕትነት እንከፍላለን ሲል የጦርነት ጥሪ አቅርበዋል። መድረኩ ሲመራ የነበረው በጀነራል ህሉፍ ነጋሽ ቢሆንም ኮሎኔል ካህሳይ አብርሃ ወዲ ገቲራ ጀነራል ህሉፍን አንተ ጦርነት ከማይደግፉ ግለሰቦች ውስጥ ስለሆንክ በህግ መጠየቅ አለብህ ሲል እንዳስፈራራውም ከመድረኩ የወጡ መረጃዎች ጠቁመዋል። የመድረኩ መሪ ጀነራል ህሉፍ ነጋሽን ጨምሮ በመድረኩ የተሳተፉ አብዛኛው አካላት ትግራይ በዚህ ሰዓት ጦርነት አያስፈልጋትም የሚል አቋም መያዛቸው ነው የተገለጸው። ኮሎኔል ካህሳይ አብርሃ ወዲ ገቲራ የአካል ጉዳት ከደረሰባቸው በህክምና ከሚገኙ ታጣቂዎች መድኃኒትና ስጋ ሳይቀር በመስረቅ ለልኳንዳ ቤቶች እንደሚሸጥ የሚመራው የህክምና ማዕከል የሚሰሩ ግለሰቦች የግለሰቡ የስርቆት ሁኔታ ያብራሩታል። የትግራይ ተዋጊዎች ወደ ሱዳን ጦርነት ውስጥ መግባታቸው ስጋት መሆኑ ተገለጸ። የሱዳን ኪዳን መስራች ሱዳን ፋውንዲንግ አሊያስ ታሲስ የትግራይ ተዋጊዎች ከሱዳን ጦር ማለትም ሳፍ ጎን ተሰልፈው ሲዋጉ መታየታቸውን በመጥቀስ የውጭ ኃይሎች በጦርነት ውስጥ እየጨመሩ መምጣታቸው አጥብቆ ኮንነዋል። ኪዳኑ ባወጣው መግለጫ ህወሓት ተዋጊዎቹን አሰልጥኖ ከጀነራል አብዱል ፈታህ አልቡርሃን ጦር ጋር እንዲቀላቀሉ እያደረገ መሆኑን አስታውቋል። ይህ እርምጃ በሱዳን ውስጥ ያለው ውስብስብ የውስጥ ግጭት ሊያባብሰው እንደሚችልም ኪዳኑ ገልጿል። ይህ በእንዲህ እንዳለ የሱዳን ህዝባዊ የትግል ግንባር ማለትም ሱዳንስ ፖፑላር ስትራግል ፍሮንት የትግራይ ታጋዮችን በሱዳን ጦርነት ውስጥ ለማሳተፍ የሚደረጉ እንቅስቃሴዎች እየጨመሩ መምጣታቸውን አስጠንቅቋል። የግንባሩ ቃል አቀባይ ሱሌማን መሐመድ ሂዳይ ኢሳዊ እንደገለጸው ይህ እርምጃ ተጨማሪ የውጭ አካላትን ወደ ግጭቱ የሚጋብዝና የቀጠናውን ሰላም አደጋ ላይ የሚጥል አደገኛ አካሄድ ነው ሲል ግንባሩ ሁሉም የውጭ ኃይሎች ከጦርነቱ እንዲወጡ ጥሪውን አቅርበዋል። ተንታኞች እንደሚሉት የትግራይ ተዋጊዎች በሱዳን የሚያደርጉት እንቅስቃሴ በሱዳንና በኢትዮጵያ እንዲሁም በተፋላሚ ኃይሎች መካከል አዲስ ውጥረት ሊፈጥር ይችላል ብለዋል። የአውሮፓ ህብረት በትግራይ ክልል ስላለው ሁኔታ ስጋቱን ገለጸ። የአውሮፓ ህብረት በትግራይ ክልል ውስጥ ያለውን ወቅታዊ ሁኔታ በከፍተኛ ስጋት እየተከታተለ መሆኑን ገልጿል። ማህበሩ ትናንትና ማምሻውን ባወጣው መግለጫ ሁሉም ወገኖች በአስቸኳይ ውጥረትን የሚያባብሱ ነገሮች እንዲቀንሱ ጥሪ አቅርቦ በጥቅምት ወር 2015 ዓ.ም በፕሪቶሪያው የተፈረመውን ዘላቂ ተኩስ አቁም ስምምነት አደጋ ላይ የሚጥል ማንኛውም እርምጃ እንዳይወስዱ አሳስበዋል። በተጨማሪም የአውሮፓ ህብረት ተጨማሪ አውዳሚ ግጭት እንዳይፈጠር መከላከል አስፈላጊ መሆኑን አጽንኦት በመስጠት በተለያዩ ወገኖች መካከል የሚፈጠሩ አለመግባባቶችን በፖለቲካዊ ውይይት ብቻ በሰላማዊ መንገድ መፍታት እንደሚገባ ጥሪውን አቅርበዋል። ለህወሓት ሊተላለፍ የነበረ 18 በርሚል ነጭ ጋዝ በቁጥጥር ስር ዋለ ሲል የአማራ ክልላዊ መንግስት አስታወቀ። በሰሜን ወሎ ዞን ራያ ቆቦ ወረዳ ኬላ ላይ በተደረገ ጥብቅ ፍተሻ በሌሊት ሲንቀሳቀስ የነበረ 18 በርሚል ነጭ ጋዝ የጫነ ታታ ተሽከርካሪ በቁጥጥር ስር መዋሉን የአማራ ክልል ኮሚኒኬሽን ቢሮ አስታውቋል። እንደ ክልሉ መንግስት ገለጻ ይህ ነዳጅ ህገወጥ በሆነ መንገድ ለህወሓት ሊተላለፍ የነበረ ሲሆን የጸጥታ አካላት ባደረጉት ክትትል ሊያዝ ችሏል ብሏል። ይህ ክስተት የተሰማው በትግራይ ክልል ጊዜያዊ አስተዳደርና በፌዴራል መንግስት መካከል የነዳጅ አቅርቦትን በተመለከተ ውጥረት በነገሰበት በዚህ ወቅት ነው። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ከቀናት በፊት እንደገለጹት የፌዴራል መንግስት ወደ ትግራይ ነዳጅ እንዳይገባ ገደብ የጣለው ህወሓት ለዳግም ጦርነት ዝግጅት እያደረገ ነው በሚል ምክንያት መሆኑን ጠቅሰው ነበር።
ወቅታዊው የነዳጅ ቁጥጥርም የዚሁ የጸጥታ ስጋት ነጸብራቅ እንደሆነም እየተነገረ ይገኛል። አሜሪካ ከኮንጎ እቅድ ራሷን አገለለች። የአሜሪካ መንግስት ኮንጎ ዲሞክራቲክ ሪፐብሊክ በማዕድን ማውጫ አካባቢዎች ልታሰማራው ላቀደችው $100 ሚሊዮን ለሚፈጀው ልዩ ታጣቂ ኃይል ምንም አይነት የገንዘብ ድጋፍ እንደማታደርግ አስታወቀች። የኮንጎ የማዕድን ተቆጣጣሪ ተቋም ቀደም ሲል የጸጥታ ክፍሉ ከአሜሪካና ከተባበሩት አረብ ኤሚሬትስ ጋር በሚደረግ አጋርነት እንደሚመሰረት ገልጾ የነበረ ቢሆንም የአሜሪካ ኤምባሲ ግን ማክሰኞ ዕለት በሰጠው መግለጫ ማንኛውም የማዕድን ጥበቃ ክፍል እንደማይደግፍ በማስተባበል አስተባብሏል። አሜሪካ ጉዳይን ካስተባበለች በኋላ የኮንጎ መንግስት በሰጠው ማብራሪያ የጸጥታ ክፍሉን በቀጥታ የገንዘብ ድጋፍ የሚያደርግለት ነጠላ ሀገር እንደሌለ ገልጿል። ይህ ልዩ የጥበቃ ኃይል እንደ አውሮፓውያን አቆጣጠር እስከ 2028 ድረስ ከ20,000 በላይ አባላትን በማሰልጠን የማዕድን ማውጫ ቦታዎችን የማጓጓዣ መስመሮችን ደህንነት ለመጠበቅ ያለመ መሆኑም ታውቋል። በአሜሪካና ኢራን መካከል የተደረገውን ጦርነት ተከትሎ የዓለም የነዳጅ ዋጋ ላለፉት 4 ዓመታት ታይቶ የማይታወቅ ጭማሪ አሳይቷል ተባለ። የአሜሪካ ጦር ሚኒስቴር ፔት ሄግሴት በሴኔቱ የጦር ኃይሎች ኮሚቴ ፊት ቀርበው ከህግ መወሰኛው ምክር ቤት አባላት ለሚሰነዘሩባቸው ጥያቄዎች ምላሽ ሰጥተዋል። በሆርሙዝ የባህር ሰርጥ ላይ የተፈጠረው መዘጋትና ጦርነቱ ሊራዘም ይችላል የሚል ስጋት የብሬንት ድፍድፍ ነዳጅ ዋጋን በአንድ በርሜል $126 እንዲያልፍ አድርጎታል። ይህም ከፈረንጆቹ 2022 ወዲህ የተመዘገበው ከፍተኛ የዋጋ መጠን እንደሆነ መረጃዎች አመላክቷል። የጦር ሚኒስትር ፔት ሄግሴት በጦርነቱ ሂደትና በመከላከያ በጀት ዙሪያ በሴናተሮች ጠንካራ ተቃውሞ ቀርቦባቸዋልም ተብሏል። ሄግሴት አንዳንድ የዲሞክራት ፓርቲ አባላት ለድል እንቅፋት የሆኑ ሲሉ የተቹ ሲሆን ሴናተሮች ደግሞ ጦርነቱ በኮንግረሱ ሳይፈቀድ የሚቀጥልበትን ህጋዊነት እየተቃወሙ ይገኛሉ። ሚኒስትሩ አሁን ያለው የተኩስ አቁም ስምምነት ፕሬዝዳንቱ ከኮንግረስ ፍቃድ እንዲያገኙ የተቀመጠውን የ60 ቀናት የጊዜ ገደብ ያቆመዋል ሲሉ ቢከራከሩም የህግ አውጪዎች ግን አብቅቷል በሚል ተቃውሟቸውን አሰምቷል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጦርነቱ በአስቸኳይ ካልቆመ ዓለም አቀፍ የኢኮኖሚ ቀውስ ሊከሰት እንደሚችል አስጠንቅቀዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ